ኦርቶዶክሳዊ ክርስቲያን በየትኛውም ዘመን በየትኛውም ቦታና በየትኛውም ሁኔታ በቃሉ፣ በኑሮ፣ በተግባሩ መልካም አርአያ የሆነና እግዚአብሔር ደስ ከማይሰኝበት ነገር ከኃጢአት የራቀ የተለየ የተጠበቀ እጅግ ድንቅና ውብ ፍጥረት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ውድ የሰኒ ዘሚካኤል ዩቲዩብ ተከታታዮቻችን፣ በቀደመው ቪዲዮአችን እንደተመለከትነው ከኦርቶዶክሳዊ ሰው ቢያንስ 24 ነገሮች እንደሚጠበቁበትና ከ24ቱም ከ1 እስከ 8 ያለውን ተመልክተን እንደነበረ የሚታወስ ነገር ነው። በዛሬው ዕለት ደግሞ ቀጣዩን ከ9 እስከ 16 ያሉትን እንመለከታለን። እስከ ፕሮግራማችን ፍጻሜ ድረስ ለቤታችን አዲስ ከሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። 9ኛ ተግሳጽ። ተግሳጽ ጠባይን ማረሚያ ምክርና ቁጣ ነው። የሚገስጽ ሰው መጀመሪያ እርሱ ራሱ በበጎ ግብር ያለ ሊሆን ይገባል። ራሱ በጎ ሳይሆን ሌሎችን ገስጻለሁ የሚል ግን ለሌሎች መንገድ የሚያሳይ እውር ሰውን ይመስላል። ካህኑ ኤሊ ልጆቹን ባለመገሰጹ ልጆቹም እርሱን እንዲቀጸፉ ምክንያት ሆነዋል። ሰውን በአደባባይ ከመንቀፋችን በፊት በግሉ መምከር ይገባናል። ስንገስጽ ደግሞ የምንገስጸው ሰው ስብዕና በማይጎዳ መልኩ ሊሆን ይገባል። እግዚአብሔር ወዳጆቻችንን በሞት በመጥራት ገንዘባችንን በማጥፋት በሽታን በማምጣት ጠላትን በማስነሳት ሊገስጸን ይችላል። መዝሙር 77 ከቁጥር 34 ላይ እንደምንመለከተው ተግሳጽ ለጊዜው ደስ ባያሰኝም ቆይቶ ግን ታላቅ ሰላምን ይሰጣል። ያለ ስርዓት የሚሄዱትን መገሰጽ ይገባናል። እግዚአብሔር የሚወደውን ሰው ይገስጻል። ሕፃናት የተማሩትን እንዳይገድፉ፣ ያልተማሩት እንዲማሩ፣ ከሃዲያን ሃይማኖትን እንዳይነቅፉ፣ ክህደትን እንዳያስፋፉ መገሰጽ ያስፈልጋል። ሳይገሰጽ ያደገ ልጅ ሰነፍና ክፉ ይሆናል። ሕዝቡ ከእግዚአብሔር ሕግ በተቃራኒ ሲጓዙ መገሰጽ ይገባል። አጥፍቶ ከተገኘ ማንንም ሳይፈሩና ሳይደነግጡ መገሰጽ ይገባናል። 10ኛው ተስፋ። ተስፋ በፈጣሪ ላይ ያለ የመታመን ኃይል ነው። ተስፋ የሌለው ሕይወት አሰልቺ ነው። ተስፋ የመታመን መገለጫ ነው። እግዚአብሔርን ተስፋ ከማድረግ የበለጠ ነገር የለም። ተስፋ መቁረጥ እግዚአብሔርን ተስፋ ካለማድረግ የሚመነጭ ክፉ ሐሳብ ነው። ከእግዚአብሔር በላይ የሆነ ምንም አይነት ችግር ስለሌለ በማናቸውም ጭንቀትና መከራ ውስጥ ብንሆን እንኳን እግዚአብሔርን ተስፋ ማድረግ ይገባናል። 11ኛ ከባቴ ሀበሳ ነው። ይህ የባልንጀራን በደል በሚስጥር መያዝና ለሌላው ሰው አለመናገር ነው። የባልንጀራውን ኃጢአት ለሌላው የሚገልጽ ሰው የባልንጀራውን ደም እንደሚጠጣ ሰው ነው። ከነዓን የኖኅን እርቃን በመናገሩ ተረግሟል። ዘፍጥረት ምዕራፍ 9 ከቁጥር 22 ላይ እንደምናነበው። 12ኛው ትጋት ነው። አንድን ሥራ ሳንሰለች ባለን አቅም ሁሉ መስራት መቻል ማለት ነው። ጌታ መቼ እንደሚመጣ ስለማይታወቅ የጽድቅ ሥራን ተግተን እየሰራን ልንጠብቀው ይገባናል። የማቴዎስ ወንጌል ምዕራፍ 26 ከቁጥር 38 ላይ እንደሚነግረን። 13ኛው ቅንነት ነው። ተንኮል የሌለበት ቀጥተኛ አካሄድ ቅንነት ይባላል። ኦርቶዶክሳዊ ሰው በሥራው ሁሉ ሴራ የሌለበት ቅን ሰው ነው። እግዚአብሔር ቅን ልብ ያለውን ሰው ይወዳል። ልብ ቅን ለሆነ ሰው እግዚአብሔር ሥራውን ያቀናለታል። ኦርቶዶክሳዊ ሰው ፍርዱ ቅን መሆን ይገባዋል። 14ኛ መልካም አርአያነት ነው። ክርስቲያን በቃሉ፣ በኑሮው፣ በተግባሩ መልካም አርአያ ሊሆን ይገባዋል። አንደኛ ጢሞቴዎስ ምዕራፍ 4 ከቁጥር 12 ላይ እንደሚነግረን። አንደበት ከእግዚአብሔር ዘንድ ለሰዎች መሰጠቱ በእርሱ ሰዎች መልካም ነገርን ተናግረው ሌሎችን ወደ መልካም ሕይወት የሚመሩበት ነው። 15ኛው ታማኝነት ነው። ታማኝነት የሚባለው በቃል መገኘት፣ የተቀበሉትን አደራና ኃላፊነት በአግባቡ መወጣት፣ እውነተኛ መሆን ማለት ነው። ለእግዚአብሔር፣ ለራስ፣ ለሌላው ሰው ታማኝ መሆን ይገባል። አንድ ክርስቲያን ለእግዚአብሔር ያለው ታማኝነት የሚገለጠው ኃጢአትን ባለመፈጸምና ጽድቅን በመስራት ነው። 16ኛውና የመጨረሻው ለዚህ ክፍል ንጽሕና ነው። እግዚአብሔር ደስ ከማይሰኝበት ነገር ከኃጢአት መራቅ፣ መለየት፣ መጠየቅ፣ መጠበቅ ማለት ነው። ውድ ተመልካቾቻችን በዛሬው ዕለት ደግሞ
ከ9 እስከ 16 ያሉትን ተመልክተናል። በቀጣይ ከዛና የመጨረሻውን ክፍል እንመለከታለን። ውድ ተመልካቾቻችን የዛሬው እንግዲህ እንደምትመለከታችሁት ነው። በዛሬው ዕለት የተመለከትነው ከ9 እስከ 16 ያሉትን 9ኙን ነው። በቀጣይ ደግሞ የመጨረሻውን ክፍል እንመለከታለን። ለቤታችን አዲስ ከሆናችሁ ሰብስክራይብ በማድረግ የምንለቃቸው ቪዲዮዎች ደግሞ ቶሎ ቶሎ እንዲደርሳችሁ ደግሞ የደወል ምልክቷን መጫናችሁን አትርሱ። እንዲሁም ደግሞ ላይክ፣ ሼር ማድረግም እንዳይዘነጋ። እስከ ቀጣይ ክፍል እስከምንገናኝ ድረስ ቸር ቆዩልን። ይቆየን።